ዮሴፍ እጃው ጥቶል ማላየም ከፍሎ አላየም የተሻለ ስለሚጾምና ስለሚጸልይ አይደለም ከወንድሞቹ ይልቅ ህልም ያየው እግዚአብሔር ነው ህልም ያሳየው እግዚአብሔር ነው የወደደው እግዚአብሔር ነው የመረጠው ታናሽነቱን ሳይንቅ ህልም የሰጠው ነዶ ብቻ ሳይሆን ፀሐይና ጨረቃን አሳልፎ የሰጠው እግዚአብሔር ነው እና መጽሐፉ ሲናገር ደሞኮ ያዕቆብም ያደላለት ነበር ይላል መጽሐፉ ጌጠኛ ልብስም ይገዛለት ነበረ እና ወንድሞቹ ቀኑበት ይላል መጽሐፍ ቀኑበት ቅናት ከባድ ነው አደገኛ ልመናቅም እንባቅም ርህራቅም ክፉ ነው እህል ይዞላቸው የመጣውን ወንድማቸውን በአንድ ሐሳብ ተስማሙ አንድ ሐሳብ ከዛ ሁሉ ወንድም ከዛ ሁሉ ታላቅ የራራ አልነበረም እህል ይዞላቸው ቂጣ ይዞላቸው ደህንነታቸው ሊጠይቅ የሄደውን ወንድማቸው ጌጠኛ ልብሱን አውልቀው ጉድጓድ ጨመሩት ወዳጆቼ ያ ጉድጓድ የውሃ ጉድጓድ ነው እኮ እግዚአብሔር አስቀድሞ ውሃውን አድርቆት ኖሮ እንጂ ውሃውን ጠጥቶ ዮሴፍ በሞተ ነበረ ስንት ጉድጓድ ውስጥ ገብታችኋል ያልሞታችሁት እናንተ ያልጠፋችሁት አስቀድሞ እግዚአብሔር እዛ ውስጥ ያለውን የክፋትና የተንኮል ሴራ አድርቆት እንጂ ያ የማይገድል ስላልነበረ አይደለም እንግዲህ በህይወታችን በጣም ብዙ የምንቸገርባቸው ነገሮች እንዳሉ የታወቀ ጉዳይ ነው ከነዚህ ከምንቸገርባቸው ነገሮች መካከል አንዱ ቅናት የተባለው ጉዳይ ነው ወዳጆቼ በህይወታችሁ በስራችሁ በአገልግሎታችሁ በልዩ ልዩ መውጣትና መግባታችሁ የምትቸገሩባቸው መሰረታዊ ጉዳዮች እንዳሉ እንደጋቢ ማስታወስ ተገቢ ነው መኪና ታዩታላችሁ የምታዩትን ጎማ የምታዩትን ቦዲ የሚያንቀሳቅስ የማይታይ ውስጡ የሞተር ክፍል አለ የተሸፈነ ውሃን የሚያንቀሳቅስ ውሃው ይታያል ለውሃው ጉልበት ይሰጣል ውሃውን የሚያንቀሳቅሰው ግን ንፋስ ይባላል ለዚህ ነው ጌታ ደቀ መዛሙርቶቹ በማዕበል ሲቸገሩ ተነስቶ ውሃውን ሳይሆን የገሰጸው ውሃውን የሚያንቀሳቅሰው ንፋሱን ነው የገሰጸው ለሚታየው ነገር አቅም የሆነው የማይታየው ከኋላ ያለው ጉልበት ስለሆነ ማለት ነው ስለዚህ በምታዩት ዓለም ውስጥ ባላችሁ የህይወት ምልልስ ውስጥ ብዙ ነገሮቻችሁን እንዲከፉ የሚያደርግ የምታውቁትን ነገር የምታዩትን ነገር በተቃራኒ ከናንተ በተቃራኒ እንዲሰራ የሚያደርግ ሌላ እጅ እንዳለ ማወቅ ማስተዋል በጣም ተገቢ ነው መጽሐፍ እንደሚናገር ሰይጣንም በእስራኤል ላይ ተነሳ ዳዊትንም አንቀሳቀሰው ተብሎ እንደተጻፈ ልክ እንደዚሁ እስራኤልን ለመምታት ሲፈልግ ዳዊትን አንቀሳቀሰው ትልቁ ዳዊት ዘማሪው ዳዊት የተቀባውን ዳዊት እንደተጠቀመ ልክ እንደዚሁ ከብዙ ነገሮቻችሁ ጀርባ ፖዚሽን ሳይመርጥ የትምህርት ደረጃ ሳይመርጥ ወዳጅ ሳይመርጥ ጾታ ሳይመርጥ ሰይጣን በብዙ አቅጣጫ መጥቶ ህይወታችሁ ሊበጠብጥ ህይወታችሁ ሊያመሰቃቅል ሊሞክር ይችላል መርሳት የሌለባችሁ ዋናውን ትታችሁ በምክትሉ ጊዜ መፍጀት የሌለባችሁ ዋናው ከምታዩት ነገር በስተጀርባ የሚሰራ የማታዩት እጅ እንዳለ ማወቅ ማስተዋል በጣም ተገቢ ነው ካስታወሳችሁ ጳውሎስ በአገልግሎቱ አንዲት የሟርት መንፈስ የነበረባት ሴት እየተከተለች ይሄ እግዚአብሔር ሰው ነው የእግዚአብሔር መንገድ ያሳያቸዋል እያለች ስትናገር ትኩር ብሎ አያት ዲዘርን አደረገ ከዛ በላይዋ ላይ የሟርት መንፈስ እንደነበረ ገባው መንፈሱን ከሷ እንዳስወጣ ከዛም የተነሳ የደረሰበትን ድብደባ መጽሐፍ ቅዱሳችን ይነግረናል ዛሬ እነዚህን የክፉ መናፍስቶች ለይተን ከህይወታችን ኃይላቸውን አቅማቸውን ስራቸውን እድል ፋንታ እንዳይኖራቸው መስራት አለብን በዕለት ተዕለት እንቅስቃሴያችሁ በእናንተ ህይወት ላይ ጉልህ ሚና ለመጫወት ከእግዚአብሔር ሐሳብ እናንተን ለማውጣት እግዚአብሔር ካሰበላችሁ ነገር እንድትጎሉና እንድትቀሩ ከሚሰሩ መናፍስቶች መካከል አንዱ የቅናት መንፈስ ይባላል ቅናት ስሜት አይደለም ቅናት ንዴት አይደለም ቅናት እንደው ዝም ብሎ መመቅኘት አይደለም ስፒሪት ነው ቅናት የሚባለው ጉዳይ ወደ ሰዎች የሚመጣው ከስፒሪት ጋር በተገናኘ እንደሆነ ማወቅ በጣም ኢምፖርታንት ነው ሀገር ሰላም በጣም ዲሲፕሊንድ ሆነው ራሳቸውን ገዝተው በእውነትና በቅንነት የሚኖሩ ሰዎችን ቤት ትዳር አገልግሎት የበተነ ነገር ቢኖር የቅናት መንፈስ ወዳጆቼ በደንብ አድርጋችሁ እዚህ ቤት ስሙኝ ሰዎች እንዴት አውት ኦፍ ኖዌር ስለኔ ኔጌቲቭ ነገር ሊያስቡ ይችላሉ አትበሉ ሰዎች አውት ኦፍ ኖዌር ስለናንተ ኔጌቲቭ ነገር ሊያስቡ አይችሉም እነሱ ጋር ሐሳብን የሚጨምር ዲያብሎስ ማለት የቃሉ ትርጉም ዲያቦሎስ ነው ዲያ ሐሳብ ነው ቦሎስ ወርውሮ የሚከት ማለት ነው ስለዚህ ወደ ሰው ሐሳብን ወርውሮ የሚከት እንዲህ ሊሆን ይችላል እንዲህ ቢሆንስ እንዲህ ባይሆንስ እያለ ሐሳብ ይሰጣል ኦርኬስትሬት ያደርገዋል ከዛ ሰው ይህን ሐሳብ ከተቀበለ በኋላ ሐሳቡ እውነት መሆኑና አለመሆኑን ፕሩፍ ለማድረግ ሌሎች ማረጋገጫ ሐሳቦችን ማሰባሰብ ይጀምራል ሰዎችን መስማት ይጀምራል ፖስቶችን ማየት ይጀምራል ኮሜንቶችን እንትን ይላል ጎረቤት ይሰማል ሰራተኛ ይጠይቃል ጓደኛ ይጠይቃል እና በሚገርም ሁኔታ ይሄ የቅናት መንፈስ ወስዶ የት እንደሚያደርስ መጽሐፉ ስለሚያውቅ እንደዚህ ይላል ካህኑ ጋር ውሰዳት ይሄ ነገር የበደል ስርየት ያስፈልገዋል ይሄ ነገር መስዋዕት ያስፈልገዋል ይሄ ነገር መለኮት ጣልቃ ካልገባበት በስተቀር ዳሜጁ ቀላል አይደለም ቃየል ወንድሙን አቤልን የገደለው በቅናት እንደሆነ የእግዚአብሔር ቃል በዘፍጥረት መጽሐፍ ምዕራፍ 4 ቁጥር 5 እስከ 6 ይነግራችኋል ቅናት አደገኛ ነው በገዛ ወንድም ላይ በጭካኔ እንድታነሳ ያደርጋል መሐላ አናቱን ለሁለት ከፍለ ደሙን እንድታፈሰው
ይልሃል። ቅናት አደገኝነቱ ምን መሰላችሁ? መስዋዕቱን ቢቀበል ጌታ ባይቀበል ጌታ አህያውን ፈርቶ ዳውላውን የሚያሳድድ ነው። አየን ጎበዝ ከሆነ ወንድ ከሆነ ጀግና ከሆነ መስዋዕቱን ያልተቀበለውን እግዚአብሔርን ቀና ብሎ ቻሌንጅ ሊያደርገው ሲችል ምንም የማያውቀውን ጠባቂ ነው ብሎ የሚያስበውን ወንድሙን አቤልን ወደ ሜዳ አውጥቶ ገደለው። ከብዙ ሰዎች ጀርባ ከብዙ ሰዎች ሞት ጀርባ ያለው ስፒሪት ቅናት ነው። ጥፋት እንዳይመስላችሁ፣ በደል እንዳይመስላችሁ፣ ብዙ ሰዎችን በቁጣ ገፋፍቶ የሚያስነሳ አይናቸውን ደም የሚያለብስ ጥርሳቸውን እንዲነክሱ መራራ እንዲሆኑ የሚያደርግ በጢሞቴዎስ መጽሐፍ ላይ በዘመን መጨረሻ ሰዎች ለእርቅ እሺ የማይሉ ይሆናሉ፣ እርቅን እምቢ የሚሉ ይሆናሉ። ለማስታረቅ ሞክራችሁ ለእርቅ እምቢ የሚሏችሁ ሰዎች እነሱን ድራይቭ የሚያደርግ የቅናት ስፒሪት፣ የቀኑበት ሰው ካልተዋረደ፣ የቀኑበት ሰው ካልሞተ፣ የቀኑበት ሰው ካላበደ፣ የቀኑበት ሰው ሀገር ለቆ ካልሄደ፣ የቀኑበት ሰው አንገቱን ካልደፋ፣ አገልግሎቱ ካልቆመ አይረኩም። ትዳራቸው ካልተበተነ አይረኩም። ዎች አውት። ህይወታችሁን ይዩ። በቤተ ክርስቲያን ናችሁ ማለት እየዘመራችሁ ነው ማለት እየሰበካችሁ ነው ማለት በጌታ ናችሁ ማለት የቅናት መንፈስ እየመጣ ያሰቃያችሁ ማለት አይደለም። ጴንጤ ደግሞ አይቅናብህ። ሲቀናብህ በጥቅስ ነው የሚቀናብህ፣ በትምህርት ነው የሚቀናብህ። ውጭ ያሉ ሰዎች ድራፍት እየጠጡ ነው የሚጠሉን። እዚህ ያሉ ሰዎች ጥቅስ እየጠቀሱ በደንብ አውድ እየጠበቁ ነው የሚጠሉን። ወዳጆች እናንተ ቶሎ ቶሎ ብትነፍሱ አልፈራም። አየር ያልቅብኛል ብዬ አልፈራም። ተንፍሱ ቶሎ ቶሎ የፈለጋችሁትን ያህል ተንፍሱ። ሰዎች ትልቅ ይሁኑ፣ ትልቅ ሆነው ትልቅነትን አይጨርሱባችሁም። ያገልግሉ፣ አገልግሎት አይጨርሱባችሁም። ይሳካላቸው፣ ይሁንላቸው፣ ያግኙ። አግኝተው ከምድር ወርቅ ከሜዳ ሀብት ሁሉ ቢሰበስቡ እናንተ ቤታችሁ እንዲጎድል ፈጽሞ የቱንም ያህል ሰብስበው ቢያከማችሁ ምድርን ሩብ ያህል ሊሰበስቡ ሊያከማችሁ አይችሉም። አይጎልባችሁም። ቅናት ይገርማል። ሪዝን አይፈልግም። ስፒሪቱ ብቻውን በቂ ነው። ደግሞ ይሄ ስፒሪት ሲመጣ ሀሳብ ይዞ ነው የሚመጣው። ለምንድነው ዛሬ በየቤቱ በየቤተ ክርስቲያኑ በየሰፈሩ በየሀገሩ ሰው የሚሰቃየው ካላችሁ የቅናት ስፒሪት ነው። የቅናት ስፒሪት ደግሞ እንደ ቡዳ ጮሆ አይወጣም። ሶፍትዌር ልክ ኮምፒውተር ላይ እንደሚጫን ሀሳብን ሰው ላይ ዳውንሎድ የሚያደርግ ከዛ እጅን ለአመፃ የሚያስነሳ እግርን ለተንኮል የሚያራምድ የቅናት መንፈስ። ሰዎች ልብሳቸውን ሲቀይሩ ልባችሁ ይመታል። ሰዎች ሲሰሙ እናንተ ትደነግጣላችሁ፣ እጃችሁ ይንቀጠቀጣል። ሰዎች ምዕራፋቸው ሲቀጥል ትንሽ አይናችሁ ደም ይለብሳል። ራሳችሁን ቼክ አርጉ። የሚያዋጣችሁ ለገዛ ጥቅማችሁ ለራሳችሁ ነው የሚያዋጣችሁ። በሰማይ ያለ አለ። ጓዳውን ብቻ ሳይሆን ሜዳውን የሚያይ አደባባዩ ብቻ ሳይሆን ውስጡን ሚስጥሩን የሚያይ አምላክ አለ። እኔ እዚህ ጋር መቆሜን ሰው ያያል። እንዴት መጥቼ እንደቆምኩ ደግሞ እግዚአብሔር ያያል። እዚህ ጋር መቆሜን ሰው ያያል። እንዴት ስንቱን ጨርሼ እንደመጣው ጌታ ያያል። ሰው ውጤትህን ያያል። እግዚአብሔር ግን ውጤቱ የመጣበትን መንገድ ያያል። ሰው መኪናህን ያያል። ሰው ቤትህን ያያል። የማንንም ሰው ህይወት እግዚአብሔር በውጤቱ አይመዝንም፣ በመንገዱ ነው የሚመዝነው። ዮሴፍ እጅ አውጥቶ ህልም አላየም፣ ከፍሎ አላየም። የተሻለ ስለሚጾምና ስለሚጸልይ አይደለም ከወንድሞቹ ይልቅ ህልም ያየው እግዚአብሔር ነው። ህልም ያሳየው እግዚአብሔር ነው። የወደደው እግዚአብሔር ነው። የመረጠው ታናሽነቱን ሳይንቅ ህልም የሰጠው ነዶ ብቻ ሳይሆን ፀሐይና ጨረቃን አሳልፎ የሰጠው እግዚአብሔር ነው። እና መጽሐፉ ሲናገር ደግሞ እኮ ያዕቆብም ያደላለት ነበር ይላል መጽሐፉ። ጌጠኛ ልብስም ይገዛለት ነበረ እና ወንድሞቹ ቀኑበት ይላል መጽሐፍ። ቀኑበት። ቅናት ከባድ ነው፣ አደገኛ። ልመና አያውቅም፣ እንባ አያውቅም፣ ርኅራኄ አያውቅም፣ ክፉ ነው። እህል ይዞላቸው የመጣውን ወንድማቸውን በአንድ ሀሳብ ተስማሙ። አንድ ሀሳብ። ከዛ ሁሉ ወንድም ከዛ ሁሉ ታላቅ የራራ አልነበረም። እህል ይዞላቸው ቂጣ ይዞላቸው ደህንነታቸው ሊጠይቅ የሄደውን ወንድማቸው ጌጠኛ ልብሱን አውልቀው ጉድጓድ ጨመሩት። ወዳጆቼ ያ ጉድጓድ የውሃ ጉድጓድ ነው እኮ። እግዚአብሔር አስቀድሞ ውሃውን አድርቆት ኖሮ እንጂ ውሃውን ጠጥቶ ዮሴፍ በሞተ ነበረ። ስንት ጉድጓድ ውስጥ ገብታችኋል። ያልሞታችሁት እናንተ ያልጠፋችሁት አስቀድሞ እግዚአብሔር እዛ ውስጥ ያለውን የክፋትና የተንኮል ሴራ አድርቆት እንጂ ያ የማይገድል ስላልነበረ አይደለም። አሜሪካን ሀገር ተሳስቼ ነበር ብሎ ቤኒን እንኳን ስንት ይቅርታ ጠይቆ ቀጥሏል። ተሳስቼ ነበር ብሎ ስንቶቹ ታላላቅ የእግዚአብሔር ሰዎች በውጭ ሀገር አይ ዋዝ ሮንግ ብለው ቀጥለው ተሰምተዋል። ኢትዮጵያ ውስጥ አይ ዋዝ ሮንግ አይ አም ሮንግ ብትል ለዘለዓለም ሲጀመር ራሱ የትኛው ሰው ነው ይቅርታ የሚያረከው? ንገሩኝ እስቲ። ኢትዮጵያ ውስጥ የትኛው ሰው ነው ይቅርታ የሚያረከው? አንድ አገልጋይ ወጥቶ አጥፍቻለሁ ይቅርታ በሉኝ ብሎ ቢል በቃ ይቅር ብለናል ለዘላለም ነው ማይሉት። እጅግ ደመኛ፣ እጅግ አሳዳጅ፣ እጅግ ክፉ በተመጣጣኝ መልኩ ሳይሆን ከዛ በላይ ሰው ዳሜጅ ካልሆነ የማይረካ አጋንንት ነው እዚህ አየር ላይ ያለው ኩሪዮስ የሚባለው የመናፍስት ዓለም ወርቅ። ልትገስጹት የሚገባ ከእናንተ እንዲርቅ
ልትገስጹት የሚገባ ነገር ቢኖር ቅናት ክፉ ነው፣ ክፉ ነው። ደግሞ ይገርማችኋል፣ ይሄ ቅናት መንፈስ ገብቶ በህይወታችሁ ቦታ ሲይዝ ገብቶ የሚይዘው በተሳሳተ መንገድ ሳይሆን በጣም ትክክል በሚመስል መንገድ በተራ ምክንያት ነው ኬዙን የሚጀምረው። የቅናት መንፈስ በህዝብ መካከል መለያየትን ያመጣል፣ ቤት ያፈርሳል። በምሳሌ መጽሐፍ ምዕራፍ 6 ቁጥር 24 ላይ ሲናገር የሚቀና ሰው መጨረሻው ትዳሩ እንደሚያፈርስ መጽሐፍ ይናገራል። እና ቅናት ስፒሪት ወላጆች አስተሳሰብ እንዳይመስላችሁ። ምንም ነገር የማይጥመው ሰው የቅናት መንፈስ ያለበት ሰው ምንም ነገር የማይጥም ሽሮም፣ አተርክክም፣ ምስርክክም፣ ስጋ ወጥም፣ ዋልዝም፣ ሬጌም፣ ችክችካ፣ ዲስኮ ምንም ነገር ንስሐም የማይጥማቸው ሰዎች አሉ። አሁን ባለፈው ካውንስሉ ንስሐ እና የምስጋና ፕሮግራም ብሎ ወደ ሜዳ ውጡ ሲል ምን አሁን ንስሐ ምስጋና የማይጥማቸው ንስሐ የማይጥማቸው እርቅ ምንም ነገር ነው የማይጥማቸው። የቅናት መንፈስ ነው የሚያሰቃያቸው። ክፉ ነው። እኔ ባረገው ይላሉ። ሳኦል የተሰቃየው በቅናት ነው ታውቃላችሁ። የፍልስጤም ቆነጃጅቶች ዘፈኑ። የእስራኤል ቆነጃጅቶች ዘፈኑ። ምን አሉ? ሳኦል ሺህ ገደለ፣ ዳዊት እልፍ ገደለ አሉ። ከዙፋኔ በቀር ምን ቀረዋልና ሰውየው ተነሳ። በቃ እንዴ 40 ቀን ጥያቄ የሆነበት ሰው እኮ ነው የጣለለት። በጠበቀው እኮ ነው ቀስት የወረወረበት። ክፉ መንፈስ ባራቀለት እኮ ነው ቀስት የወረወረበት። ቅናት ክፉ ነው። ራሳችሁን ከቅናት መንፈስ ጠብቁ። ማለት በቃ ሰው ቆንጆ ሆኖ ስታዩ ቆንጆ ነው በሉ። ቆንጆ ለብሰው ስታዩ ሲያምር ዛሬ የለበስከው ልብስ ምናምን በሉ። ምርጥ ነው ያምራል በሉ። የቅናት መንፈስ ያለባቸው ጴንጤዎች ከቸርቻቸው ውጭ ሌላ አያደንቁ። ከነሱ ፓስተር ውጭ ሌላ ፓስተር የለም። ከነሱ አገልጋይ ውጭ ሌላ አገልጋይ የለም። እና ይተናነቃቸዋል። ሊሞቱ ነው የሚደርሱት። እቀልዳለሁ እንደ አንተ የቅናት መንፈስ ነው የሚያሰቃይብህ። እያሰቃየ ያለው ቅናት ምን ማለት ነው? እግዚአብሔር በኢትዮጵያ ምድር እንዴት በዮናታን ብቻ ይሰራል ብሎ ሰው ያምናል? እግዚአብሔር ወንዶች የሉትም ወይ? ሴቶች የሉትም ወይ? እግዚአብሔር እኛ ቸርች ብቻ ነው ያለው ብሎ ማመን ምን ማለት ነው? ቅናት ካልሆነ ክፋት ካልሆነ አሪፍ ነገር አሪፍ ነው ማለት አሪፍ ነው። ምንድን ነው? አንድ ክፉ ሾካካ መንፈስ አለ እዚህ ሀገር። ክፉ መንፈስ ካደነቀ ከሰማንያዎቹ ወደዛ ያለውን ብቻ የሚያደንቅ ወደዚህ ያለውን የማያደንቅ መዝሙር ድሮ ቀረ። ራስነ ድሮ የቀረው መዝሙር ዛሬም አለ፣ ዘማሪ ዛሬም አለ፣ መንፈስ ዛሬም አለ። አንተ ነህ ድሮ የቀረው። ክብርማ ዛሬም አለ እኮ። ስድብ እኮ ነው ሲያደንቅ በቃ አፕሪሺየት ሲያደርግ እኔ ከድሮዎቹ እንጂ ካሁኖቹ ብዙም ዋሪው አንተ ሲጀመር አንተ ሰው ሽቶ ተቀብቶ አስፈቅዶ እንደማይሸት የቅናት መንፈስ የሌለበት ይገርማል። ወደው ሳይሆን በግዱ ጎረቤት ሁሉ ይሸተዋል። ወዶ በግድ ነው። የቅናት መንፈስ ያለበት ቢቀባው ውድ ሽቶ እንኳን ቢቀባ ግራዋ ነው። ግራዋ የሆነ ኮረሪማ ነው የሚለው እግዚአብሔር ምስክር። ሐሰት እንደው የሆነ ጉዳይ ላይ ሲያመልጥህ እንዳይመስል የሐሰት መንፈስ አለ። ሐሰት የሐሰት መንፈስ ነው። ይሄ የሐሰት መንፈስ ሰው አይመርጥም፣ የትምህርት ደረጃ አይመርጥም፣ አገልጋይ አይመርጥም፣ ጾታ አይመርጥም። የሐሰት መንፈስ አለ። ልትቃወሙት የሚገባ የሐሰት መንፈስ ያለባቸው ሰዎች በጣም ይምላሉ። እንደዚህ ድንጋይ፣ እንደዚህ እንጨት፣ ጎማ ይብላኝ፣ መኪና ይብላኝ፣ ይሄ ፀሐይ አይንጋ ዛሬ ይሽሏል። ስታወራ እንደዚህ አፈር መሐላ የልጆችን ጦስ ጥንቡሳት የሐሰት መንፈስ በምን ታውቁታላችሁ መሰለኝ? ይምላል። ደግሞ ይገርም አይቻለው ሰምቻለሁ ብሎ የሚምል ነክቻለሁ ብሎ የሚምል የሐሰት መንፈስ ክፉ። ተደጋጋሚ ጊዜ የምትዋሹ ሰዎች ካላችሁ ጠርጥሩ። ብዙ ጊዜ ናውጣ አንተ የውሸት መንፈስ የሐሰት መንፈስ ብለን ስላላስወጣ ነው እያሰቃያችሁ ሊሆን ይችላል። የምትዋሹ ሰዎች ካላችሁ ጠርጥሩ። የሐሰት መንፈስ አለ መጽሐፍ እንደሚናገር። ዝም ብሎ ሲተክዝ የምታዩ ሰውዬ ካለ የልጆቹ ጉዳይ አሳስቦት አይደለም፣ የሐዘን መንፈስ ነው የያዘው። ወዳጆቼ ጤነኛ ሐዘን አለ። መጽሐፍ ቅዱስ ይናገራል። ደስ ከሚላቸው ጋር ደስ ይበላችሁ፣ ከሚያዝኑ ጋር እዘኑ የሚል የእግዚአብሔርን ቃል ታነባላችሁ። ነገር ግን ከመናፍስት የሆነው ሐዘን የእግዚአብሔርን ማጽናናት የሚያጠፋ ሐዘን ነው። ክፉ ሐዘን ነው። መራራ ሐዘን፣ አደገኛ ሐዘን ነው። የሐዘን መንፈስ አለ ሰዎችን የሚያሰቃይ። ለዚህ ነው ጌታ ኢሳይያስ በትንቢቱ ሲናገር ስለ ጌታ በሐዘን መንፈስ ፋንታ አለና ቀጥሎ ሲናገር የምስጋናን መጎናጸፊያ እንድደርብላቸው ልኮኛል። ከዓመት ዓመት ዲፕረስድ ነው። ከዓመት ዓመት ይሄ ሐዘን መንፈስ ታውቃላችሁ፣ ተስፋ ሰዎች እንዲቆርጡ የሚያደርግ መንፈስ ነው። ተስፋ የሚያስቆርጥ መንፈስ ነው። አንዳንድ ሰው አለ ጆርዳን አድርጎ ተስፋ የሚቆርጥ ሰው ታውቃላችሁ። ጆርዳን ጫማ እያደረገ ተስፋ የሚቆርጥ ወጣት እንዳለ እኔ በትክክል አንድ ሰው እያናግሬዋለሁ። ይገርምሃል አለኝ። አሜሪካን ሀገር ናቸው ወንድሞቼ እህቶቼ ታላላቆቼ ጠቅላላ። እኔ እዚህ ነበር የምኖረው አሜሪካ አግኝቼው ስለው ከአሜሪካን ጆርዳን ይላክልኛል፣ ከአሜሪካን ዶላር ይላክልኛል። ኪሴ ውስጥ ዶላር ይዤ ጆርዳን አድርጌ ተስፋ ቆረጥኩ። ሰው ከቢዝነስ ጋር ታግሎ፣ ከትዳር ጋር ታግሎ፣ ከብዙ ጉዳይ ከጤንነት ጋር ታግሎ ተስፋ ሊቆርጥ ይችላል። አንዳንዱ አለ እኮ ገና በ20 ዓመቱ ሱሪውን አውርዶ ጸጉሩን አቁሞ ሞልዌያ መስሎ ገና በጠዋቱ ምንም የቤት ኪራይ፣ ባንክ፣ የልጆች ትምህርት ቤት፣ ታክሲ ሳይኖርበት ተስፋ ይቆረጥ። ይሄ የሐዘን ስፒሪት አለ። ሰዎችን መጥቶ የሚቆጣጠር ከፈርን የሚያደርግ እንዳይዘምሩ፣ ብራይት የሆነ ነገር እንዳይታያቸው፣ እንዳያገቡ፣ እንዳይማሩ፣ እንዳይንቀሳቀሱ፣ እንዳያገለግሉ የሚያደርግ አስሮ የሚያስቀምጥ ብቻ አይደለም፣ ብቸኝነትና መገለልን፣ ራስን ማጥፋት፣ ራስን መጣል። ወዳጄ ጴንጤ ላይ ያለ ስፒሪት የኤክሰለንስ ስፒሪት እንደው ምቀኛ
መንፈስ የተመታ። እኔ የማውቃቸው የዘንድሮቹን አገልጋይ አላውቅም። የድሮቹን አገልጋይ ከሆነ አንድም ኮት ይኑራቸው አንድም ሸሚዝ እሱን እጥብ ምናምን አድርገው ጫማቸውን ወልውለው ዕቁብ ይወጣላቸው ልክ በቃ የሆነ ባለስልጣን የደወለላቸው ነው የሚመስሉት። በቃ ጽድት ብለው ስታይ ራሱ መንፈስ ቅዱስ the spirit of excellence የኤክሰለንስ የንጽህና ብራይት ስፒሪት ነው። ነጮቹን ከጭቃ ከቆሻሻ ያነሳቸው ወንጌል። የሐዘን መንፈስ ይባላል መቃወም አለባቸው። በየቤቱ የሚያስለቅስ አያቶቻቸው ከሞቱ እኮ 30 ዓመት አልፏል። ሌላ ሰው ሊቀብሩ ሄደው እማዬ 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 ይላሉ፣ ይጠራቸዋል። ከሞቱ ቆይቷል እኮ 10 ምናምን ዓመት አልፏቸዋል እኮ። እየጠራ የሚያስለቅስ መንፈሳ በቃ ዝም ብሎ እንደ አዲስ አበባ ዝናብ አንዴ ከጀመረ በቃ ዝም ብሎ ንኳቸው እንጂ ማልቀስ ነው ስራቸው። የሐዘን መንፈስ ጌታ ራሱ ብሏል። የእግዚአብሔር መንፈስ በኔ ላይ ነው። የጌታ መንፈስ በኔ ላይ ከሆነ የሐዘን መንፈስ በኔ ላይ አይደለም። ዛሬ ጸለይኩላችሁ፣ የምስጋና መንፈስ በላያችሁ ላይ ይሆናል። እስቲ በለም ጩሁና አሜን ባሉ። የምስጋና መንፈስ በላያችሁ ይሆናል። እንደውም ቃሉ እንደዚህ የምስጋና መጎናጸፊያ እንድደርብላቸው ልኮኛል አለ። ዛሬ ከዚህ ቤት ስትወጡ የምስጋና መጎናጸፊያ በእናንተ ላይ ይሆናል፣ በኢየሱስም ይሆናል። ንገራ ይሄ ስፒሪት ነው፣ ይሄ መንፈስ ነው። ዲፕሬሽን ስፒሪት እንደሆነ ታውቃላችሁ። እንደሚጋባ ከሰው ወደ ሰው እንደሚጋባ አንዳንድ ቤተሰብ አባታቸው ራሱን ያጠፋል፣ ታላቅየውም ልጅ ያጠፋል፣ ሁለተኛውም ልጅ ያጠፋል። አንዳንድ ቤተሰብ አይታችሁ ከሆነ እንዳለ ሱሰኛ ይሆናሉ። የሆነ ቤተሰብ እንዳለ አያገቡም። የሚያሰቃይ ስፒሪት አለ፣ ክፉ መንፈስ አለ። ራሳቸውን እንዲጥሉ፣ ተስፋ እንዲቆርጡ፣ ራሳቸውን አግልለው ቤት ውስጥ ቆልፈው እንዲቀመጡ፣ ጨለማ ውስጥ እንዲቀመጡ፣ ብርሃን እንዳይታያቸው የሚያደርግ መንፈስ አለ። በኢየሱስም ይሄ መንፈስ ከዘራችሁ ላይ ተመታ። የብዙ ወጣቶች የሱስ ምክንያት ዲፕሬሽን ጭንቅላታችሁ እንደ ስስ ፌስታል እንዲወጠር ያደርገዋል። እሱ እንዲተነፍስ ስለሚፈልጉ ይጠጣሉ፣ ቅማሉ፣ ያጨሳሉ፣ ራሳቸውን ይወጋሉ። ሳራም ሳቀች ጓዳ ሆና የዛሬ ዓመት በዚህ ጊዜ ሲላት ሳቀች። ልጆቹ እስኪሰሙ ነው የሳቀችው። ለምን ካልክ አጭር ቀሚስ ሊያስለብሳት ነው፣ መድኃኒዓለም ጡቷ ሊያጎጠጉጥ ነው፣ ሽቶም ሽሮም ሊያስጠላት ነው፣ ሊያጥወለውላ። ይሄማ ያስቃል። ለቀቀችው ሳቋል። በጌታ በኢየሱስ ስም ዛሬ ጸለይኩላችሁ፣ ባረኳችሁ። ይሄው እንደዚህ ልባርካ። የእግዚአብሔር ሳቅ ቤታችሁ ይግባ። የእግዚአብሔር ሳቅ ቤታችሁ ይግባ። የእግዚአብሔር ደስታ ቤታችሁ ይግባ። እግዚአብሔር ያስቃችሁ፣ በኢየሱስ ያስቃችሁ እግዚአብሔር። አንዳንዶቻችሁ እኮ ትዳር ማትይዙ ስለምንድን ነው? ፊታችሁ እንኳን ትዳር አይደለም ፖሊስ ያስጠጋል፣ እንኳን ባል አይደለም ፖሊስ ወታደር ያስጠጋል። ፊታችሁን አጨልማችሁ ከዛ የእግዚአብሔር ሰው ጸልይልኝ ምን እንደ አባ ፈገግ ብትይ እግዚአብሔር ምስክር ፈገግ ብትይ ዲምፕል አለ ትዳር ይመጣል። አሜን በል። የሳራ ሳቅ የተጻፈ ሳቅ እንደሆነ ሪትን ሳቅ እንደሆነ በኢየሱስ ስም በዚህ ዓመት የሚጻፍ ሳቅ ያስቃችሁ። አንዱ በጣም ልንቃወመው ከህይወታችን ላይ ልንቃወመው የሚገባ መንፈስ ቢኖር የትዕቢት መንፈስ። ሳናቅ ወዳጆች የሆነውን ሁሉ የሆነው እኮ ከምሕረቱ የተነሳ የሆነውን ሁሉ የሆነው ከደግነቱ ከበጎነቱ የተነሳ ማነው በገዛ ችሎታው ማነው በገዛ አቅሙ የሆነውን የሆነ? አንድም የለም። ስንት ጎበዝ፣ ስንት ጀግና፣ ስንት አዋቂ፣ ስንት ችሎታ ያለው፣ ስንት ጸባይ ያለው ባለበት ምድር እኔና እናንተ በህይወት ያለ ነው ይሄንን እድል ያገኘ ነው። እኔ ከየትኞቹ አገልጋይ በጥራት ደረጃ ተወዳድሬ እግዚአብሔር የማገልገል እድል ሰጠኝ? ከምሕረት በስተቀር ምን አለ? የኋላ ታሪካችን ቢፋቅ ምሕረት ብቻ ቢፈለግ ቸርነት ነው። ቸርነት ያነሳው ምሕረት ያስቀጠለው ሰዎች ብንኖር እኛ ነው። በሰውም በእግዚአብሔርም ላይ ትከሻችን እናነሳ ዘንድ እኛ የሚገባን ሰዎች አይደለንም። እንደ ሰው ጥበበኞች የሆኑ ብዙዎች ነበሩ ብሎናል። ከተመረጥነው መካከል የምንሆን ሳንሆን እማንሆን ነበር። ሐዋሳ ሀብታም ብትሆን አዲስ አበባ ምስኪን ነህ። አዲስ አበባ ሀብታም ብትሆን ዱባይ ምስኪን ነህ። ዱባይ አዲስ አበባ ሀብታም ብትሆን አሜሪካን እጅግ ምስኪን ነህ። ከዘመርን በቸርነት ነው፣ ካገለገልን በቸርነት ነው። የሆነ ነገር ካለ የሱ ነው። አንድ ነገር እናድርግ። ከዚህ በፊት ያደረገውም ከዚህ በኋላ የሚያደርገውም ክብሩ ለሱ ብቻ ይሁንለት። ጥመት ስፒሪት ነው። ከምንም አለመቅጠም መንፈስ ነው። ዝም ብሎ ብቻ ባህሪ እንዳይመስል የጠማማነት መንፈስ አለ። የእግዚአብሔርን ቃል የሚያጣምም የሰው ንግግር የሚያጣምም ምሳሌ 17 ቁጥር 20 ስለ ጠማማ መንፈስ ሲናገር እንደዚህ ይላል፣ ምላሱ ይገለበጣል ይላል። በሁለት ምላስ ያወራል። ከምንም የማይገጥሙ ሰዎች ታውቃላችሁ። እቤት አይገጥሙ፣ ከቤተሰቦቻቸው ጋር ከጎረቤት አይገጥሙ፣ ከምንም አይገጥሙ። ጌታ ምስክር፣ ጠማማ መንፈስ አለ። ከምንም የማይገጥም አሪፍ ነገር አሪፍ ነው የማይል ጠማማ መንፈስ አለ። ይሄ አመል አይደለም፣ ስፒሪት ነው። ጠማማ ይሆን ራሳችሁን ቼክ መቃወም አለባችሁ። አንዳንድ ሰዎች አላያችሁም? ኢትዮጵያ ውስጥ ንጉሱን ሲቃወሙ የነበሩ፣ ደርግንም ሲቃወሙ የነበሩ፣ አብዮቱ ፈንድቶም ሲቃወሙ የነበሩ፣ ከዛ ኢህአዴግንም ሲቃወሙ የነበሩ፣ አሁንም እየተቃወሙ ያሉ፣ ገና ወደፊትም የሚቃወሙ ሰው ጠማማ መንፈስ ከምንም ነገር ጋር ሰሚት ይሄ መጋጠም የሌላቸው ፍርሃት ባይዘው ጨዋነት እንዳይመስላችሁ። ይሁን ነኝ ጨዋነት እንዳይመስላችሁ። ወይኔ በኢየሱስ ስም እኮ ስትፈራ ብታያት መንፈስ የሚያሰቃየውን ሁሉ ጨዋ አድርጋችሁ አስባችሁ እኮ ነው ካገባችሁ በኋላ ልታብዱሩ ጉዳይ ቀራችሁ። መንፈስ የሚያሰቃየውን ፍርሃት ጨዋነት አይደለም።
ስፒሪት ነው። እውነተኛ ፍርሃት፣ ቅዱስ ፍርሃት አንድ ፍርሃት ብቻ ነው፣ እግዚአብሔር መፍራት ብቻ ነው። እግዚአብሔርን ከመፍራት ውጭ ያለ ፍርሃት ቅዱስ ፍርሃት አይደል። እንድትፈራ የተነገረ እግዚአብሔርን ነው። ከዚህ ውጭ ያለ ፍርሃት ሲጀመር የአጋንንት ማግኔት ነው። አጋንንትን ወደ አንተ የሚስብ ጉዳይ ቢኖር ፍርሃት። የትኛውንም ጥቃት አጋንንት ሊያደርስባችሁ ሲል አስቀድሞ ወደ እናንተ የሚያመጣው ፍርሃት። እንደፈራሁት የምትሉት ለዛ ነው። ፈሪቼ ነበረ፣ ደስ እኮ አላለኝም፣ ውስጤ እኮ ነገር እየሰማኝ ነበረ የምትሉት አስቀድሞ የፍርሃትን መንፈስ ይለቅባቸዋል። ከዛስ ያ ጉዳይ በህይወታችሁ ላይ ይሆናል፣ አትጠራጠሩ። አሁን ይህን ቃል እየተናገርኩኝ ትልልቅ አቅም ይዛችሁ የተቀመጣችሁ ሰዎች እግዚአብሔር መንጭቆ ያወጣችኋል። የማስተማር አቅም፣ የመሰመር አቅም፣ የመምራት አቅም፣ የመነገድ አቅም ይዛችሁ እንዳትሰሩ ያሰራችሁ ፍርሃት በኢየሱስ ስም ይመታ።